መልቀም ትቼ ከጎረቤት ለምኜ ነው የምበላው። እኔ ትዕግስት የለኝም እንደዚህ ነገር ጊዜ። ውይ ግን ምን ይደረግ፣ ጊዜ እስከሚያልፍ የአባቴ ገበሬ ግዛኝ። እድሜ ለጅንኑ ምስር ለቃሚ አድርጎ አስቀረኝ። እኔ ስንት ወሬ ስለቃቀመ ሙሉውን ሴትዮ አሁን እስቲ ወሬ በቃ ሲቀር ለሱ ስንቁ ነው ጋይስ። ብቻ ማለት ወይኔ እንዴት ነው ያችን ትልቅ ከተማ ትቻት ወጣለሁ ጋይስ። ዱባይን የሚያክል ቡርጂ ከሊፋ እዛ ላይ ቤት ተከራይቼ ክራዩ እንኳን ሳያልቅ። ይሄ ግን ይታያችሁ። እውነት ምድር ላይ ያላችሁ ሰዎች ታዘቡልኝ። እኔ ስንት ይደርሳል የተባለን ዛፍ ቀበሌ ቆረጠው የተባለው ለካ ይሄ ገጥሞት እንጂ የት ቀበሌ አይቶት ነው ጋይስ? የእውነት ደስ አላችሁ? ይኸው ምስር ለቃሚ አድርጋችሁ አስቀራችሁኛ። this is your the last point, the last the target, like this ዘጦር አላጦር የእውነት ችግር የለው ጦራችሁ ከሆነ። ለማንኛውም ውረድ ወደ መሬት የኛንም ችግር የወሬ ጥማታችንም ማለት ነው። ህዝቡን ክፉ ነገር አስተምረዋለሁ። ክፉ ዓለም ማይክሮስኮፕ ነው ቀረብ አድርጌ ዓለምን ሳሳየው የነበረው። ግፍ አለ፣ ጆሮም ግፍ አለ፣ ቀልብም ግፍ አለ። አሁን እንዴት ነው እንደዚህ የሚዘለቀው ጋይስ? አይ እንዴ ያው ለጣው ሰላማዊ ሰልፍ ውጡ። እንዴት ነው እንደዚህ ይቻላል እንዴ? ሃይ እሺ አይሆንማ ጋይስ። እንዴት ይዘለቃል? ሀብትሽ አስመክቶሽ አይሆንም። አስመክቶሽ አመልሽ ካላማረ እትርክ ልጅነች ውላዶ ከከረረ በምን ብላውጋሽ በምሳነበቴ ከቶ እንዴት ትችላለ ቢቀርስ መጎዳቴ እንዴት ይዘለቃል እንዴት ይዘለቃል አብሮ መኖሩም ያውቃል። ቆርጦልኛል ልቤ ዛሬ ሰው ደረሰው ካንቺ አብሮ መኖሩ ሐዘን ካወረሰው መጓዜ ነው ልሂድ ሰው ልሆን እንደስ መጓዜ ነው መሄዴ ደዚያ በቃ መንደዴድና ሰው ልጅ ብያለሁ ላታገኝ ሄጃለሁ መጓዜ ነው መሄዴ ደዚያ በቃ መንደዴድና ሰው ልጅ ብያለሁ ላታገኝ ሄጃለሁ። እንዴት ይዘለቃል ጋይስ? እኔ እንዴት ነው ሚዲያ ላይ አስተያየት ሳይሰጥ የሚኖር? እናንተ እኮ ያልገባችሁ ነገር ስለ እንትና ባታነሺ ትላላችሁ። ስለ ብዙ ሰው ነው እኮ እንዳታነሺ የተባልኩት። ስለ ብዙ ሰው በዙ ብዙ ሰዎች ለኔ የሚናገሩ ሰዎች ሳይ እኔም ደጋፊ ያለኝ እንዴ ያልኩኝ እኮ
ለካ ደጋፊ ያለ እያልኩኝ መቼ ነው የመጡት መቼ ነው ቆይ ምናምን ብዬ ለራሴ የእውነትና ኦነስት የሆኑ ልጆች አሉ በእንደዚህ አይነት ስሜት ከጎኔ የሚቆሙ። እሺ ያ ጌም ተጫዋች ለምን ምን እንዳሉ ያ መስጠት ከፈለጋችሁ እንደዚህ ያሰጡኝ ምን ችግር አለ? አውርቼ የሆዴን አውርቼ ላገኝ ካገኘው እንጂ ዝም ብለው መጥቼ ተብተብ አድርግ ብር አምጣ ማለት ነው። የእውነት ኧረ መስጠት ከፈለጋችሁ እንደዚህ ያሰጡኝ። ጅል እኮ እኛ አይደለም እኔ መጫወት ስለምወድ መጫወት። አሁን ይሄ ብር ጊፍት ሰጣችሁ አልበላው ለዛሬ ለረሃብ አልፈልገው ምን ሄዶ ባንክ ውስጥ ነው የሚቀመጠው ራይት ምን አባቱ ጋይስ ሺት መስጠት ከፈለግ ስጥ እንደዚሁ ቴንክ ዩ ያ በወጣ አይተክ ሳሰጥራል አል ያ መድዬ ቴንክ ዩ 25 አንበሳ ስጧት። አንበሳ አንፈልግም እዚህ ቤት እንግዲህ ዩኒቨርስ ነው ቱጌዘር አንበሳ ነው ያስጠላኝ። እኔ አንበሳ አስጠላኝ። ሀብታም ሊያስጠላኝ ትንሽ ፐርሰንት ላይ ነው ያሉት ባይዘው እንደዚህ ይሁን። ሀብታም ሲጠራኝ ራሱ ምን አባታችሁ ነው እያልኩም ለመጥራት ትንሽ ጊዜ ነው ይቀር ይሁን። ደሃ ሲጠራኝ አቤት እሜት ምናምን ብዬ አቤት እላለሁ። ደህና አደራችሁ እንዴት አደራችሁ። ሀብታምስ ደህና ነኝ ሲለኝ ይከፍለኛል። ለምን ነው ደህና እግዚአብሔርን ይመስገን ብዬ መልስ መመልስለት? ምን ስለሆነ ለእኔ ቃላቶች ራሱ ሊያስገደኝ ነው አልልም። እንደዚህ አይነት ደረጃ ላይ ትንሽ ደርሻለሁ። ጀስት ያ ይሁን። ሄለን ሰላም ነኝ ሲሉኝ ሰላም አልላችሁ። ሀብታም ሲለኝ አልልም። ከእንግዲህ እስቲ አላልሽኝም ብሎም እንደሚወጣ ለድሃ ግን እላለሁ። ያለን ይሄ ነዋ አይ የእውነት እስኪ ቡልቺንሰ ብየኸኛ ሙሚቸ ብየኸኛ ዋምቸና ጎዳ ሁንዲኖ ኻኒቲ ኡዳን ረቲ ኡዳኑ ጅረኒቲ ቢከና ጎዳ ዋምቸና ጎዳ ዋሜቃን ደበርሶ በርባት ዋሜቃን አርኬ ዋሜቃን ቤኻ ሜ ዋምቸና ጎዳ ከበጃን ያ ሙቾተ ብየኸኛ ያ ተኮ ጅረኒም ቤኸገሩ ከንገራገራቱ በየኸጃሚ ሰለሞን ደነቃ ሰንኸሰ ደምሲሳ ከንገራገራቱ በየኸድድድ ማኖች ፈካታ ከንገራገራቱ በየከ ማለት የሆድን ሆድን ነው የሚያውቀው ማለት ሰለሞን ደነቃ ነፍሱን ይማርና ማለት ያ እና ዛሬው ኦሮምኛ ፕሮግራም ነው። ምን ነው ስንት ዓመት አማርኛ እያወራን አልነበረም እንዴ? 2 ደቂቃ ከዚህ ሁላ ከገባሁት አሁን 1 ሰዓት ሆነኛል። ከ1 ሰዓት ውስጥ 1 ደቂቃ እንኳን ሰከንድ ሳላወራ ኦሮምኛ በዛባችኋል። ጋይስ ቋንቋ ማወቅ መሰልጠን ነው። እሺ አንድ ነገር እንኳን ልትደረግ ቢወያይብህ እንኳን አለማወቅ መሀይብነትን የሚገባችሁ በቦታው ስትገኙ ብቻ። እሺ ስትገኙ ብቻ እና እንትን እንዳይመስላችሁ ቋንቋ ማወቅ ለራስህ ለዜጋውም ጥቅም የለው ለዘሩም ጥቅም የለው ለራስ ነው ጥቅም። ያው ጅል ሆነንና ደደብ ሆነን እንጂ 80 ስንት ብሔረሰብ አለ። ቢያንስ 35 50 ቋንቋ ማወቅ ነበረብን። ቋንቋ 50 ቋንቋ ማወቅ አለብን። የኛ ናቸው የኛ አይደል እንዴ? አይደለን? ያው በነገራችን ላይ የአንድ ሰው ዘረኝነት የሚታወቀው በምንድን ነው ታውቃላችሁ? አንድ ቋንቋ ብቻ ማወቁ ዘረኛ ነው። አራነት አንድ ሰው አንድ ቋንቋ ብቻ ካወቀ ዘረኛ ነው። ሌላው ሚዛን ስለማያነሳበት ነው ማለት ነው። ክሬዲት ስለማይሰጠው ነው ማለት ነው። ሳይንስም ሳይኮሎጂም ህይወትም ይህንን ነው የሚናገረው። ገብቶቻል? ዘመኑ እንዳትደድብ የሚያስገድድ ዘመን እንዳትደድብ
በዚህ ጋር አልማረም ስትል በዚህ ጋር እንድትማር ሁኔታዎች በጣም የተመቻቹበት ነው። በአሁን ታይም ደደብ ሆኖ መቀመጡ ነው ከበድ ባይዘው ይወት ምንም ነገር ሳታውቅ መቀመጥ እሱ ነው ከባዱ። በግድ ታውቃል። የሀገርን ቋንቋ ስንት ብሔር ብሔረሰብ ባለበት አንድ ቋንቋ ብቻ ማውራት ይሄ ዘረኝነት ነው። ባይዘው እናት የትሙ ዘረኝነት ነው። ይሁን እኔ አሁን ዘረኛ ነኝ። እንዴት 3 ቋንቋና እንደዚህ ብቻ እናገራለሁ? ለምን ማለት ይሄ የዚህ ሀገርን ቋንቋ ሳልቆጥረው አረበኛ 50% ምናምን እናገራለሁ። እንግሊዘኛ የሆነ 30% እንደዛ ነገር ዘቡክ ዘፔንስል አያቅተንም። ዘራበር ዌር ኢዝ ዘ ሃውስ ዌር ኢዝ ዘ ማን ምናምን እንደዛ ሳንቆጥረው ጀስት የሀገሬን ቋንቋ 2 ወይስ 3 ግንዛቤ ብቻ መኖሬ ዘረኛ 85 ብሔረሰብ እኮ አለን እንላለን። ለቁጥር ነው እንደምንፈልጋቸው ለቆርጦ ቀጥል ብቻ ነው እንደምንፈልጋቸው 100 squats every ምነው ደቡብ ብዙ ነው አይደል? ከደቡብ ቢያንስ አንድ ቋንቋ ማወቅ አለብን። ደቡብ የተለያየ ቋንቋ እንዳለ ያልገባኝ ነው አይደል መሰልሽ አንቺ። እኔ ለይውር ስለ ዝም ያልኩት የይውርና የዛ ሰውዬ ዴት ነው ማንዴት የምትሉት ነገር ቢሆን ኖሮ ኮሚሽን ልትወስጂ ነበር። ያን ሁላ ነገር ቀረ አይደል? እኔ አላውቅም አይደል? እሷ ዩር ዴት ነበረባት። ከዛ ለሆነች ጓደኛዋ ሰጠቻትና ልጅቷ ደግሞ 10 ስገባና ማሬ ስትል ኖ ራሷ ዩር ናት። ራሷ ዩር እሺ። ሚዲያ ላይ እየዞራችሁ በብር ሰው ምገዙ አይምሮ ምገዙ የሚመስላችሁ ሰዎች እስቲ ህይወታችሁን ግዙበት መጀመሪያ። አያችሁ፣ ለዛ ነው ብዙ ጊዜ እዚህ አካውንቴ ውስጥ የሆነ ብር ሊኖርኝ ይችላል። ምን እያደረገልኝ ነው? ምን አረግ? nothing። አሁን የሆነ ምግብ በላው አይደል? የበላሁት ብቻ ነው ሆዴ ውስጥ የሚጠቅመኝ። የበላሁት ብቻ ነው። ሳልበላው ፍሪጅ ውስጥ የተቀመጠ ወይ ነገ ይበላሻል ምንም ነገር ዛሴ እና እንዳትመኩ ጋይስ። የእውነት እግዚአብሔራችሁን ለምኑ። አምላክዬ ማስተዋል፣ ጥበቡን፣ ትዕግስቱን፣ ጽናቱን ስጠኝ። ፈልጌ የሆነ ነገር አታሳጣኝ። ለሰው መስጠት ፈልጌ አታሳጣኝ። እቺ ብቻ በቂ ናት። እናቴትም ሰው እንደዚህ ያለ ምናምን ሲል ምንም አይመስለኝም። እኔ ሰው እንዴት እንደሚያናግረኝ ነው ማለት ያ ነገራቸው የእውነት በጣም ፍቅር እንዲይዘኝ ወይ ደግሞ በጣም ቦታ እንድሰጣቸው ያደርጋል። ግን የሆነ ነገር እያሰቡ ካናገሩኝ እኔ እናንተ አለ ምን ያደርግልኛል? ሰው ባለው ነው እኮ የሚሸነው እንዴ። ዮኒ በቶሎሳ ይሸናል እንዴ? ቶሎሳ እኮ በራሱ ነው ጭራር እኮ የሚሸነው እንዴ። ጂጂ በወርቄ ትሸናለች እንዴ? ወርቄ በራሷ ፏርጋ ትሸናለች። አባ ባላት ጂጂሽ ጭራር ከመሬት በስታ ወይም ደግሞ ሀገር በስታ ወይ ራሷን በስታ ትሸናለች። ሰው ባለው ነው የሚሸነው ጋይስ። ያ ጆከር በእንትና በዮኒ ይሸናል እንዴ? ዛሴት ጆከር ወደ ላይ ፊት አድርጎ ይሸናታል። ዮኒ ምን እንደዚህ ጠማማ አድርጎ ይሸናታል። ባለው ነው በሰው ባለው ነው የሚሸናው። እሺ ያ I believe on this. ሳምባ ጠባብ ብትሆንም ሰፊ ብትሆንም ባለኝ ሳምባ ነው የምተነፍሰው። ሳምባ ትሰጠኝ። ሰው እኔን የሚይዘኝ በጭንቅላቱና በአመለካከቱ ብቻ። የፈለገ ሰው ቢያናግረኝ ሰይጣኔ መነሳቱ አይቀር። ማንነትን ካመንኩኝ ካከበርኩ ግን እኔ ያ ሰው እጄን ይጠመዝዘኛል። እናቴ ትምህርት ያ ሰው እጄን ይጠመዝዘኛል። ቲጂ ምንባሽ ነው ምናባሽ የምትባየው? እንደዚህ አይነት ታስፈኛለሽ። ኤቭሪባዲ እንትን ነው እንትና በጀት ሄጄ በእንትን መጣው ምናምን ቢል ምንድን ነው መጣ በጀት
ከዚህ ቤት እኔ አሁን ተነስቼ በረራ ባረግ ሄጄ የሆነ ቤት ነው የምቀመጠው። ሌላ ምንድን ነው የማደርገው? የሆነ ሰው ትኬት ላከልኝ። ከዛ ሴዴት ነው የምቀመጠው። ጫካ ነው የምገባው። ሌላ ዓለም ነው፣ ሌላ ፕላኔት ነው። የሆነ ቤት ውስጥ ነው የምንቀመጠው። ወሬ ነው የምናወራው ወይ በቴሌፎን የምታወሩትን ወሬ ቀጥታ ዋትስ ምንም እኮ ስፔሻል ነገር የለም። መሀይብ አይኑ ትልቅ ነው። ሰለሞን አይኔ ትንሽ ነው። ደስ የሚለው ነገር ይሄን ሄደ ለቡቺ ይጻፍላት። ለቡቺ ይጻፍላት። መሀይብ አይኑ ትልቅ ነው። የሞጣዬ ንግግር እኔና ሞጣዬ ላይ ይበለከታል። ለቡቺ ይጻፍላት። ይሁንት እኔ ሲጀመር ስስቅ ራሱ አይኔ እየተጨፈነ እንደዚህ እንደ ቻይና እየገለጥኩ ነው የማወራው። ያ አልሳቅ ስስቅ እኔ አለቅሳለሁ። ሰዎች በሪል ላይፍ ስስቅ የሚያስቃቸው የኔ መሳቅ ሳይሆን የኔ ማልቀስ። እንባ በንባውኝ ፊቴ ይቀላልዳ ህይወት ተለቀሰች ይባላል። ያ እና ቲጂ ምን አባሽ ያኔ ሰላም ላይ የሆነች ምንም ነገር ለራሷ እንኳን መኖሪያ ፍቃድ ሳይሆን መኖሪያ ቦታ እንኳን የሌላ ሪሃብ ሴንተር ያለችን ልጅ ላይ እንደዚህ አይነት አድሚያ ስታረጊ ማና ባይንሽ ነው ብዬ እንዳለ ኢንስታግራምሽን ነገር አምጥቼ እዚህ ዘረገፍኩልሽ። ለራሽን ፉድ ስታምፕ ለቃሚ እንደሆነች። ሁለት ደግሞ የዩር ያገናኘሻት ይሄ እናገናኛለን ነው እናለያያለን የሚለው ፕሮግራምሽ ላይ ያገናኛሻት ሰው ቢሳካ ኖሮ ቦነስ ትወስጂ ነበር፣ የሆነ ነገር ትወስጂ ነበር። ያን ነገር አሳጣውሽ። ዘሴ አይኖ ታሪኩን እኮ አውቋል። ዝም ያልኩት ለዩር ስል ገብቶሻል። ዝም ያልኩት ለዛ ነበር። እሷ ግን ዝም አላለች። መታ ላንቺ ማንሾካሾኮች፣ ለሞጣዬ አንሾካሾኮች፣ ለእንትና አንሾካሾኮች እንደዚህ አለችኝ። አንቺ ጋር ዴት አልነበርኩም ወይ ምናምን ወተሽ እንድታወሪ ያደረገችሽ ገብቶሻል። እኔ ጋር ደግሞ 2 ሰዓት ሙሉ ስታወራ ሌላ ነገር ነው የምታወራው። ቤታ ህይወታችሁን የወሰደች ይመስል ጨርቃችሁ ነው የምትጥዩ እከካ። ለወንድኛው አንድ ቀን ነርቭሽ ይመለስልሻል። እሺ የእውነት ነጭ ደምሰልሽ የጠፋብሽ ነው እኮ የምትመስል። ላይፍሽን ፈልጊ፣ የልጆችሽን አባት ፈልጊ። ባይዘው እኔን ከምትፈልጊ እንደዚህ ስደት አትውጭ። እኔን ፍለጊ። በጣም ማልጠፋ ሰው ብኖር እኔ ነኝ። እንደዚህ ብዙ ኢነርጂ ማልፈይ ሰው ብኖር እኔ ነኝ። ዝም ብላችሁ ነው ዶሮ ጠፍቶባችሁ በሬ ይዛችሁ ጠንቋይ ቤት የምትሄዱት። ማን ነው ዶሮን የወሰደው ለማለት በሬ ይዛችሁ እኮ የምትሄዱ ሰዎች ናችሁ በጣም በብዛት እዚህ ሚዲያ ላይ ማያችሁ። ባጭሩ ሄለ ምን ተፈጠረ ብትሉኝ እኮ በስነ ስርዓትም ሆነ በፈለጋችሁ መንገድ የማስረዳትም ሆነ የመናገር ችግር የለብኝ። ሰዎችም ኮንታክት አድርጎኝ ብሎክ ማረግ ሰው አይደለም። ገብቶቻል። ዝም ብሎ እሪ በከንቱ አይነት ልፋትና ኢነርጂ ሉዝ የምታደርጉ ሰዎች ናቸው። እንደዛ ነው ሚዲያ ላይ በብዛት እያየሁ ያለው። ጀስት ሉዝ ኢነርጂ ጋይስ። ዩዝ ኢነርጂ በቦታው ላይ ሲሆን ወግ ማድረግ አለው፣ ክብር አለው ምናምን። እሪ በከንቱ አታርጉ ጮታችሁ። አሁን ሄለ ምን አርጋሽ ነው ብትበይ ምን ትያለሽ? ቲጂ ምን አባሽ ነው? ቲጂ ምን አተሽ? እኔ ስምሽን አላውቅም። ቲጂ ብቻ ነው ከሆኑ ያለውን አላውቅም። ገብቶሻል? ይሄን ያለው እንዴ ትክክለኛ ኢንፎርሜሽን አምጥቼ ቁጭ አደረኩልሽ። አቁሚ እያልኩሽ አይደለም፣ ፕሊስ እንድትቀጥይ እየጠየቅኩሽ ነው። እሺ እዛ ውስጥ ያረጋገጥኩት ምን እንደሆነ ታውቃለሽ? ሚዲያ ላይ ሰዎች ዝም ብሎ ሲሰዳደቡ ጀስት ስድብ ብሎ ያልፋል። እኔ አሁን አንቺ ተነፊ ተገፊ ምናምን ሲሉኝ እግዚአብሔር ምንም አይመስለኝ። እኔ ስሜ ሄለን ነው። አዜብ ስባል ወይ የምል ሰው አይደለሁ። እኔ የተረዳሁት ነገር ስማችሁ ሄለን ነው፣ ሄለን ብዬ እንዳወራው ነው የተረዳሁት። ለዛ ነው መቼም የማትረሱ። ያ ተው ገስ ምን ነው የምትደውሉት? መቼም የማትረሱኝ ትክክለኛ እንትን ነው። እና የተረዳሁት ደግሞ ምንድነው
በሀበሻ ኮሚኒቲ ሪያሊቲ ሾውን መቋቋም እንደማትችሉ ነው እየተረዳሉት። ሪያሊቲ ሾውን መቋቋም አትችሉ። ሪያሊቲ ሾው የምትቋቋሙት መቼ ነው? የእናንተ ታሪክ እስካልተነካ ድረስ ብቻ። እኔ ትክክል የምሆነው እናንተን እስካለካው ብቻ ነው። እናንተን የነካው ቀን ያለ ታስተት ነኝ እነ ትክክሎች ማለት ነው። አልተመለሰም እንዴ? ገና ነኝ። ገብቶቻል? ለእንትና ትክክል ስትሉ የነበራችሁ ለእናንተ እኛም ጭንቀት አለን። ቪክተም ፋሚሊ ያልክ ሰላም አይቶልቶታል። በእንትና ወድጃት ነበር ግን በዚያ እናዳኛለች። እውነት ለእሷም እኮ ህይወቷ ነው። በዛች በወደድሽኝ ሰይትዮም እሷም እኮ ህይወቷ ነው። ገብቶቻል? ያ ጎረቤት ስትመላረስ ስትል ስማ ነው አባ እንትና ስለ እንትና ያመጣሽ ጊዜ ደስ ብላይ ነበር፣ ስለ እንትና ግን አናዶኛል አይደል? ለእንትናም እኮ ህይወቷ ነበር። የምን እንትናና እንትና ነው? እንትና ነው ዛሴት ሚስተር ኤክስ ብትል ሚስተር ዋይ ያው ምስጥር ፈልገ የምታገኘው ወይ ቁጥር ነው ወይም ደግሞ አያድርስ ተብሎ የሚታለፍ ነገር ብቻ፣ ሌላ ነገር አይደል። ሚስተር ኤክስ ሞክ ሚስተር ዋይ እኔ ካወራሁት ከመጣልኝ ለእኔ ቶፒኬ ብቻ ነው። ሌላ የደም ስሬ አይደለ ምን አይደለ ምንም አይደላችሁ። እንደዚህ ማሳደዳችሁም ሰዎች አይደላችሁ። ከመጣ ይነገራል። እንደዚህ ነው። ምን ታቅራራል? ካልሆንኩ አይደለሁም ማለት የራስህ ፋንታ። ዜና አንባቢ እንትኖች ጽፈው ሲሰጡት በቦታው ሆኖ የዘገቡ ሰዎች ሲሰጡት እኮ እስቲ ማረጋገጫ ብሎ አይሰጠውም። ዘጋቢ የሰጠውን በዜና ላይ ጤና ይስጥልኝ እንዴት እናሰማለን ወደዛ ምናምን ገብረ ምናምን ማን ነበር ስሙ? ያ እንዲህ ያለ ከጠረጴዛ ጋር አንዳንድ የሚጋጨው ሰላም ሲለን ማን ነበር? ተመስገን ገብረ እግዚአብሔር። አንድ ሰሞን አናምን ስንለው የኢትዮጵያ ቴሌቪዥን እናቴ ትሙት ኢትዮጵያ አድጋለች እያለ እየማለ ነበር የሚያነበው። ትዝ ይላችኋል? ያ ሰውዬ በጣም ነው የተቸገረ እየማለ እግዚአብሔርን ነው የምላችሁ። ዛሬ የሆነ ድልድይ ተሰርቷል ይላል። አናምንም ስለ እናቴ ትሙት ነበር የሚያነበው። ትዝ ይላችኋል? ያን ሰሞን የኢትዮጵያ ቴሌቪዥን ሰዎች አናምን እያለ ተመስገን በየነ ነው ያ አናምን ሲሉት እግዚአብሔርን ነው የምላችሁ እያለ እየባለ ነበር። አሁን ነው ህዝቡ ያው ወይ አላምን ሳይሆን የተለያየ አክሰሶች ስላሉ ህዝቡ ሲያሉት አንድ ሰው እየባለ ነበር ዜና ቢያው ገብርኤል መቼም አታምኑኝም ግን እንትን ላይ እንኳን ድልድይ ተሰርቷል ይላል። ኧረ ሲሉት እግዚአብሔር ያ ላይ ግብ ሳይሆን ዲስ ሪያሊቲ ጌት ሪያሊቲ አሁን የሚያመና የለባበስ ሳይሆን ያው የአማራጮች ሚዲያው ስለተከፈቱ ሰዎች እንትን ያህል እስቲ ምን አለ ጋይስ አዲስ ነገር ሌላ አብዱ አላረብም የጻፍኩት እንዴ ፖለቲካ ውስጥ ሊከተይ ፖለቲካ ካካ ነው አባ ደውል ብርቱካን እየቴክ ያ እንትና ትላንትና ብር የላኩላት ልጅ ደርሷት እንደ ደረሳ ሳትነግረኝ ሄደች ማለት ነው። ማን ነበር ስሙ? ማን ነው ስሙ? ማን ነበር ትላንት ገስ ላይ ገባች? ትላንትና ሁሉ ደርሶች ነበር። አላዛር እቦልካለሁ። እሺ በጣም ነው መቦልክ። ይሄው አላዛር የምትባል ሰውዬ ከዛሬ ስንት ወርም እንደዚሁ እኔ የዩኒቨርሲቲ ተማሪ ነኝ ምናምን እያልክ ነበር የምትጠይቀው ነበር።
ምን ትዋብ ነው ስሟ? እንደዛ ነው። ያ ችግር የለው። አንተ መሰጠት ተባለ አልተሰጠ ከራስ ማድረግ ያለብህን ካደረክ ይበቃል። ግን ማታውኑ ራሱ ብሩ ገብቶላት ነበር። ያ 15000 እሷ 5000 ንጠይቀችን እኛ 15000 ላክንላት ማለት ያ ታረቅሽ ከማጋ ዜዶ ጂጂን አዋረደቻት። ዝናብ ነው ኦኬ ነው። ሙቀትም አይደለም ኦኬ ነው። አንዳንድ ጊዜ ቶፒክ ከናንተ ፈጥራለሁ እኮ ለዛ ቴክስት ማየው እንጂ የመመለስ እኮ ሱስ ኖሮኛል። እስቲ ቶፒክ ከናንተ የናንተን ጥያቄ በመመለስ አሁንም እስታውን ማወራው እኮ በእናንተ ጥያቄ ላይ ችግር የለም። እስቲ አይዞሽ ዛሬም አይዞሽ ምን ነበር ጋይስ? ምን ተፈጠረ? አንዳንድ ሰዎች ሄለን ትላንት ስታለቅስ ነበር፣ ዛሬ ለምንድን ነው ስቃይ መጣችሁ ብላችሁ ትላንት የምታወሩ ሰዎች አላችሁ። እንባ ራሱ ኬት ይመጣል ጋይስ? እየይም ሲደላ ነው እንባ ራሱ ኬት ነው የሚመጣው? ይመጣል። ትላንትና ስታለቅስ ነበር፣ ዛሬ እንደዚህ ብላ መጣች። ለምን? እግዚአብሔር ትላንት አልቅሽ ያለኝ አለቀስኩ፣ ዛሬ እንባ እስኬት ላምጥ? ምን ተፈጥሮ ነው? ሶፍት ራሱ እኮ ያልቃል። ባለፈው እኮ ሶፍት ራሱ አልቆ የተጠቀምኩትን ሪሳይክል ሳደርገው ነበር። ጠረጴዛው ሁሉ ተበሳኩ። ዛሬ ደግሞ ደግሜ ከመጣው ጠረጴዛ የለንም ማለት ነው። ታዋጣላችሁ? እንድገሙ ልጠጣ ትደግማ ታስገባላችሁ። የጠረጴዛው አስገቡ። ላልቅስ፣ ተመካክረን እናልቅስ። እስቲ ተመካክሮ የፈሱት ፈስ አይገማም ነው ያለው አበበ ተካ። ያ ይጠጣ። የእውነት ሆድ ያባውን ጂኒ ያወጣዋል ትላለች። ዝገት መጣ ሽናነቦች ይሰርኩ ግራብ እና እንደዛ ብሎ ሀሳብ የሚያነሱ ሰዎች አሉና ምንድነው ግራ የምታጋባው ይላል። እንዴ ኮማ ውስጥ ነው እንዴ የምትኖሩት ጋይስ? ፍሪዝ አድርጋችሁ ነው እንዴ የሆነ ቦታ የምትቀሩት? ዌክ አፕ ጋይስ። ይኸው ማሰሌውን በሰል ይላል እኮ አረብ። ኑሮ ካሉት መቃብርም ይሞቃል ይላል አይደል ያገሬ ሰው። መርዝም ካልገደለ ትላመደዋል አይደል? ያ መላመድና ማለፍ በጣም የተለያየ ነገር። ትላንት እንደዚህ ነበረች ይላል። ልጇን አስረክባ መጣች። ልጄ እንኳን የ2 ዓመት ልጅ እኮ አይደለም። እርግጥ ነው እኔ አንድ ነገር እንኳን ብሆን ሌላ እኔ በሌለውበት ልጄን ቴክ ኬር የሚከታተል ነገር እንዲኖር አስተላልፌ ልጄን ፈርሞ እኔን ፈርሜ ነው የመጣው። ያ ለምን በየቀኑ ተለማመጪኝ የሚለኝ ሰው እያየሁ ነው ያለሁት። ገባችሁ? ተለማመጪ አንድ ጊዜ ያደረኩት ብቻ ራሱ ለእድሜ ይፍታ የኔን ዲፕ የሚያሳይ ነገሮች ብዙ ነገር አድርጌያለሁ። በየቀኑ ግን ነጠላ ዘፈን ንቀቅልኝ የሚል አይነት ሁኔታዎች እያየሁ ስለሆነ ያ ልጄን እኔ እንኳን ባልኖር የለም ከኔ ጋር ሆኖ አንዳንድ ነገር እኔ ፊክስ ስለማረገው እሱ አድርግ ብዬ ማላስገድዳቸው ነገር የለም። ያንን እኔ በሌለውበት ከጎኑ የሚሆኑ
እኔም ፈርሜ ልጄን ፈርሞ ነው የመጣው። ኃላፊነት ማለት ነው። እኔ በሌለውበት ካጠገቡ እንዲቆም ዘሴ ምክንያቱም በየቀኑ ያንን ሰው ሻማ እያበራ እንድትዘክረው ይፈልጋሉ። ሚዲያ ላይ እንዳየሁት ዘክሩኝ ገብቷቸዋል። አንድ ጊዜ ከተማመንክ ከጨረስክ በኋላ መዘከርታ አያስፈልግም። ትዝታ ማስታወሻ ገብርኤል እምዬ ማርያም ምናምን አይደለም። የኦርቶዶክስ ሃይማኖት ብቻ ነው ከቀን 1 እስከ 30 የተለያየ ሻማ የምታበራበት ምክንያቶች አሉት። ትላንት እንዲህ ብለሽ ነበር። የአንድ ቀኑ ብቻ እድሜ ልክ በቂ ነው። ልብ ላለውና እንትን ላለው ገብቶቻል። ለዛ በእግዚአብሔር ነው እንጂ የምትደገፈው በሰው አትደገፍ። ያን አድርጌን የመጣሁት እኔ እንኳን ባልኖር ልጄ እንትን የሚል ሰው የለም እንደኔ እንትን የሚል ሰው ቴክ ኬር እኔ ጋር የሚላከው ማሴጆች እሱ ጋርም እንዲላክ በሱ ጉዳይ ላይ ዛሴት ተነጋግሬ ጨረስከውን ነገር በአዲስ እንደዚህም ተብሎ ነበር እንዴ እንደዚህም ተብሎ ነበር እንዴ እንደዚህም ተብሎ ዛት ሚንስ ሁሉ ቀን አንዳንድ ሻማ አብሪ